እግዚአብሔር አስገድዶ እንድናመልከው አያደርገንም። በፈቃዳችን እንድናመልከው ነው የሚያደርገን። እግዚአብሔርን አንዲት ነገር ብቻ ለምነዋለሁ እርሷንም እሻለሁ በሕይወቴ ዘመን ሁሉ በቤቱ እኖር ዘንድ ብሎ ምርጫ ያደረገ ሰው የእግዚአብሔርን በረከት ያገኛል። 38 ዓመት እንግዲህ ስንመለከተው አንድ ሰው ትዳር መስርቶ ቤተሰብ መስርቶ ልጆች ወልዶ ሌላ ሕይወትን የሚቀጥልበት ዘመን እንደማለት ነው። በማህበራዊ ሕይወታችን ስንኖር ለአንዳንድ ሰዎች መናገራችን ብቻ ህመማቸውን መስማታችን ብቻ ፈውስ ሊሆናቸው ይችላል። ማዳመጥ መቻላችን ብቻ ሰዎችን ከጭንቀታቸው ሊያወጣቸው ይችላል። ስለዚህ አንዳንድ ጊዜ ሰውን መስማት መልመድ አለብን። ማን ሕይወት እንደሰጠን፣ ማን ሰው አድርጎ እንደፈጠረን፣ ማን እንዳከበረን፣ ዘመንን፣ ዕለትን፣ ሰዓትን፣ ደቂቃን ማን እንደጨመረልን የዘነጋን በራሳችን ጥበብ፣ በራሳችን ዕውቀት፣ በራሳችን ስልጣን፣ በራሳችን ገንዘብ የምንኖር የሚመስለን ስናመሰግን የጎደለው ይሞላልናል፣ ያጣነውን እናገኛለን። በጎደለን ነገር ባጣኑ ነገር ስንማረር የነበረንም ነገር እናጠዋለን። የሚያማርር ሰው ያለውን ነገር ያጣል። አመስጋኝ ሰው የጎደለው ይሞላለታል። ሚካኤል ሚካኤል መተንብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ በመላ ዓለም የምትገኙ ይህንን ትምህርት የምትከታተሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በሙሉ እንዳላችሁበት የጊዜ አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። በቸርነቱ የጠበቀን ለዚህ ዕለት ለዚህ ሰዓት ያደረሰን ስሙን ጠርተን እንድናመሰግነው የረዳን አምላካችን ልዑል እግዚአብሔር ክብር ምስጋና ይድረሰው። እንደ እግዚአብሔር ፈቃድ የእግዚአብሔርን ቃል እንነጋገራለን። የሚስጥር ባለቤት አምላከ ቅዱሳን ልዑል እግዚአብሔር ሚስጥሩን ጥበቡን ለሁላችን ይግለጽልን። ባለፉት ተከታታይ ትምህርታችን በዚህ ታላቅ ጾም ጸጋ በረከት በምናገኝበት በአብይ ጾም ያሉትን ሰንበታት ስያሜ መነሻ በማድረግ የእግዚአብሔርን ቃል እየተማማርን እንገኛለን። ለዛሬም ከዛው ካቆምንበት ቀጣዩ ሰንበትን በቤተ ክርስቲያናችን የሚነበቡ ምንባባት፣ የሚዘመረው ዝማሬ፣ የሚሰጠው ምስጋና፣ የሚቀርበው ምስጋና፣ የሚሰጠውን ትምህርት መነሻ አድርገን ምንድነው በእለቱ ያለው ነገር የሚለውን ከህይወታችን ጋር በማያያዝ እንማራለን። አምላካችን እግዚአብሔር ሁላችንን ይርዳን። አራተኛው ሰንበት ላይ እንገኛለን። አራተኛው ሰንበት መጻጉዕ ይባላል። መጻጉዕ በማለት የሰየመው ሌሎችንም ሰንበታት እንደሰየመው ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። መጻጉዕ በማለት የሰየመው በዚህ ዕለት በሽተኞች ስለማዳኑ፣ ተአምራትን ስለማድረጉ፣ ጎባጣዎችን ስለማቅናቱ፣ ለምጻምን ስለማንጻቱ፣ አይነ ስውራንን አይናቸው እንዲበራ ስለማድረጉ፣ በአጠቃላይ በመለኮታዊ ስልጣኑ ከደዌ ስጋ ከደዌ ነፍስ ስለመፈወሱ፣ ስለ ክርስቶስ አዳኝነት ቤተ ክርስቲያን የምታስተምርበት፣ የምትመሰክርበት፣ የምታመሰግንበት ዕለት ማለት ነው። ይህ ዕለት መጻጉዕ የሚለው ቃል ትርጓሜውን ስንመለከት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው። መጻጉዕ ማለት በሽተኛ፣ በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው። በዚህም ቅዱስ ያሬድ በዚህ ስያሜ ክርስቶስ ስለፈወሳቸው ሰዎች ያመሰገነበትን ምስጋና ቤተ ክርስቲያን ታመሰግናለች። በዚህ ዕለት ገባሬ ሰናይ ዲያቆኑ ከቅዱስ ጳውሎስ መልእክታት በቅዱስ ጳውሎስ መልእክት ገላትያ ምዕራፍ 5 ከቁጥር 1 እስከ 26 ያለውን ያነባል። ንፍቅ ዲያቆኑ ደግሞ የቅዱስ ያዕቆብን መልእክት ምዕራፍ 5 ከቁጥር 14 እስከ 20 ያለውን ሲያነብ፣ ንፍቅ ካህኑ ደግሞ የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 12 ድረስ ያለውን የመጽሐፍ ቅዱስ ክፍል በማንበብ በዚህ ውስጥ ያለውን የእግዚአብሔርን አዳኝነት፣ ፈዋሽነት ቤተክርስቲያን በመግለጽ ታስተምራለች፣ ትመሰክራለች። ገባሬ ሰናይ ዲያቆኑ ከቅዱስ ዳዊት ዝማሬ ከመዝሙረ ዳዊት ላይ ከወንጌሉ ንባብ አስቀድሞ በመዝሙር 40 ቁጥር 3 ላይ ያለውን ኃይለ ቃል በቅዱስ ያሬድ ዝማሬ ይሰብካል። መዝሙር 40 ቁጥር 3 ላይ እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ
ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ። በትርጓሜው እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል፣ እኔም አቤቱ ማረኝ እላለሁ የሚለውን የቅዱስ ዳዊት ምስጋና በማቅረብ ይመሰክራል። ይሄ ሁሉ ምስጋና የሚቀርብበት የክርስቶስን አዳኝነት ቤተ ክርስቲያን የምትገልጥበት ዕለት በመሆኑ ማለት ነው። በዚህ ዕለት ብቻ ገልጣ የምትቀር አይደለም። በየዕለት ተዕለት አገልግሎቷ የክርስቶስን አዳኝነት ትመሰክራለች። በተለየ ሁኔታ ደግሞ በዚህ ጾመ ሁዳዴ ምስጋና የምታቀርብበት ዕለት ነው። ከወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ያለው ለስም አጠራሩ ክብር ምስጋና ይድረሰውና አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ስለፈወሰው ሰው የተጻፈውን የቅዱስ ዮሐንስን ወንጌል ታነባለች። በዚህ ዕለት በሰንበት ጌታ በሽተኞችን ስለመፈወሱ፣ በሰንበት ሰዎችን ከስጋ ከነፍስ ደዌ መፈወስ፣ ሰዎችን ማሳረፍ፣ ሰዎችን ከጭንቀት ማውጣት ተገቢ እንደሆነ፣ ሰንበትን ማክበር ማለት እንዲህ ባለው መንፈሳዊ አገልግሎት መሆኑን ቤተ ክርስቲያን ትገልጣለች። በዚህ ዕለት የተነበበው የወንጌል ክፍልን መነሻ አድርገን ታሪኩን አንስተን ከሕይወታችን ጋር ባለው እንማማርበታለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 25 ድረስ ያለው ታሪክ የሚነግረን ስለ አንድ ሰው ታሪክ ነው። ይህ ሰው በትክክል መጠሪያ ስሙ አልተገለጠም። አንዳንድ ጊዜ በሕይወታችን ውስጥ የሚገጥመን ነገር ስማችንን አስረስቶ መጠሪያችን ሆኖ እናገኘዋለን። ይሄ ሰው የሆነው እንደዛ ነው። 38 ዘመን በአልጋ ቁራኛ በደዌ ዳኛ ተይዞ አልጋው ላይ የነበረ ሰው፣ የሚያነሳው፣ የሚደግፈው፣ የሚያግዘው ያጣ ሰው፣ ብቻውን የሆነ ሰው፣ ሰው የለኝም ብሎ ለጌታ የተናገረ፣ ሰው የለኝም በማለት የተናገረ፣ ሰው አጥቶ ብቸኛ የሆነ ሰው ማለት ነው። ይህ ሰው እንግዲህ ዘመን የማይቆጠርለት ጌታ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ዘመን ከመቆጠሩ በፊት ጀምሮ በሽተኛ የነበረ ሰው ነው። 38 ዓመት ከጌታ መወለድ በፊት ጀምሮ አልጋው ላይ ተኝቶ የኖረ ሰው ማለት ነው። በዚህ ምክንያት ሊሆን ይችላል ብዙዎች ዘመድ አዝማዱ የሸሹት። የሚያግዘው ያጣ፣ የሚያግዘውም ያጣ ሰው ነው። ይህ ብቻ አይደለም፣ ደዌው ህመሙ ሌላ ክፉ ጸባይ ያመጣበት ይመስላል። ጌታችን ልትድን ትወዳለህን ብሎ በጠየቀው ጊዜ የመለሰው መልስ የሚነግረን ይሄንን ነው። ቦታው በኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ምድር እየተዘዋወረ በሚያስተምርበት ወቅት በአንድ የአይሁድ ክብረ በዓል ላይ ለመገኘት ወደ ኢየሩሳሌም ቤተ መቅደስ በሄደ ጊዜ የሆነ ነው። በቤተ መቅደሱ አካባቢ የበጎች በር ተብሎ ይጠራ በነበረው ስፍራ አጠገብ ቤተ ሳይዳ የሚባል የመጠመቂያ ስፍራ ላይ ተኝቶ የነበረ ሰው፣ የበጎች በር ተብሎ ይጠራ የነበረ ቤተ ሳይዳ ተብሎ ስያሜ የተሰጠው የመጠመቂያ ስፍራ ነው። በዚህ ቦታ ላይ በአልጋው ላይ ተኝቶ የኖረ ሰው ታሪክ ነው በወንጌል ላይ ተጽፎልን የምናገኘው። ቤተ ሳይዳ ማለት የምህረት ቤት ማለት ነው። በዚህ ቦታ ላይ የሚጠመቁ ሰዎች ምህረትን፣ ይቅርታን፣ ከደዌያቸው መፈወስን፣ ጤናን ያገኙበት የነበረ ቦታ ነው። በዚያ ቦታ ብዙ በሽተኞች ነበሩ። ልዩ ልዩ በሽታ ያለባቸው፣ የጸና በሽታ ያለባቸው፣ ያልጸና ጥቂት ደዌም ያለባቸው ሰዎች ከደዌያቸው ለመፈወስ በዛ ቦታ ላይ የእግዚአብሔር መልአክ ከሰማይ ወርዶ ያንን ጸበሉን እስኪባርከው እስኪያናውጠው ድረስ ተስፋ በማድረግ ይጠብቁ ነበር። በየዕለቱ የእግዚአብሔር መልአክ አንድ ጊዜ መጥቶ ያንን ጸበል ይባርከው ነበር። ማለትም ያናውጸዋል። ማናውጹ ማለት ይባርከዋል። በተባረከ ሰዓት ቀድሞ ወደዛ ጸበል የገባ ሰው ይፈወስ ነበር።
ወደዛ ጸበሉ ለመግባት ደዌ ያልጸናበት ጉልበቱን ተጠቅሞ ወደ ጸበሉ ሮጦ ይገባል። ደዌ የጸናበት አጋዥ ያለው ሰው ዘመድ ያለው ሰው ደግሞ በሰዎች ረዳትነት ወደ ጸበሉ በመግባት ይፈወስ ነበር። በዚህ ቦታ ላይ 38 ዓመት ባልጋው ላይ ተኝቶ በበሽታ ተይዞ የነበረ ሰው ግን ማንም የሚያግዘው የሌለ ጌታ በዚያ ሲያልፍ ወደ እርሱ ቀርቦ ልትድን ትወዳለህን ብሎ የጠየቀውን ሰው እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው የፈወሳቸውን ሰዎች ሁሉ አስቀድሞ ፈቃዳቸውን ይጠይቃቸዋል። መዳንን ይፈልጋሉ ወይ? ዛሬም ስንኖር እግዚአብሔር አስገድዶ እንድናመልከው አያደርገንም። በፈቃዳችን እንድናመልከው ነው የሚያደርገን። መዳንን የወደደ በረከትን የፈለገ ከእግዚአብሔር ጋር መኖርን ምርጫው ያደረገ እንደ ቅዱስ ዳዊት እግዚአብሔርን አንዲት ነገር ብቻ ለምነዋለሁ እርሷንም እሻለሁ በሕይወቴ ዘመን ሁሉ በቤቱ እኖር ዘንድ ብሎ ምርጫ ያደረገ ሰው የእግዚአብሔርን በረከት ያገኛል። ከጭንቀቱ ይላቀቃል፣ ሸክሙ ይቀልለታል፣ ከኃጢአት ደዌው ይፈወሳል፣ የልቡ መሻት ይፈጸምለታል። ለዛ ግን ፈቃድ ያስፈልጋል፣ የልብ ዝግጅት ያስፈልጋል፣ ራስን ለእግዚአብሔር መስጠት ያስፈልጋል። ኢትዮጵያዊ ጃንደረባም እኮ ሲጠመቅ ውሃ አለ እጠመቅ ዘንድ የሚከለክለኝ ማን ነው በማለት ፈቃዱን ገልጾ ነው የተጠመቀው። በወንጌል ክፍል የምናገኛቸው ከዓይነ ስውርነት የተፈወሱት፣ ከለምጻቸው የነጹት፣ ከደዌያቸው የተፈወሱት በሙሉ አስቀድሞ ጌታ መዳን መፈለጋቸውን ጠይቋቸው ነው። ልትድን ትወዳለህን በማለት ጠይቋቸው። ይሄንንም ሰው እንደዛ ነው የጠየቀው። አስጨናቂ ነው በሽታው። እንኳን 38 ዓመት የሰዓታት ህመም ከባድ ነው። የደቂቃ ህመም ከባድ ነው። ሁሉም ሰው ለራሱ ህመሙ ከባድ ነው። ለሚያመው ሰው ላመመው ለራሱ ሁሉም ህመም ከባድ ነው። ይሄ ሰው ደግሞ 38 እንግዲህ ስንመለከተው አንድ ሰው ትዳር መስርቶ ቤተሰብ መስርቶ ልጆች ወልዶ ሌላ ህይወትን የሚቀጥልበት ዘመን እንደማለት ነው። ይሄን ዘመን ሁሉ ግን በሽተኛ ሆኖ ይኖራል። በዛ ሁሉ ውስጥ ግን ብቻውን የሆነ ተደራራቢ ህመም ያለበት ማለት ነው። የውስጡ ህመም እንዳለ ሆኖ የሚያግዘው ደግሞ የሚረዳው የሌለ ሰው ነው። ብቸኛ ሆኖ ያለ ማለት ነው። ስለዚህ ነው ጌታ ወደ እርሱ በመቅረብ ልትድን ትወዳለህን ብሎ ጠየቀው። የበሽተኛው መልስ ግን ምን ነበረ? ቀጥታ መዳን እፈልጋለሁ አይደለም ያለው፣ ሰው የለኝም በማለት ነው የተናገረው። ውሃው በተንቀሳቀሰ ጊዜ እኔን ወስዶ ወደ መጠመቂያው የሚያስገባኝ ሰው የለኝም፣ እኔ ልሂድ ስል ሌላው ቀድሞኝ ይገባል፣ በዚህ ሁሉ ውስጥ ነው ያለሁት ብሎ ብሶቱን ያወራው፣ ጭንቀቱን ያወራው። አያችሁ፣ የሚያናግረውም ሰው ይፈልግ ነበር ማለት ነው። የሚያወራውም ሰው ይፈልግ ነበር ማለት ነው። በማህበራዊ ህይወታችን ስንኖር ለአንዳንድ ሰዎች መናገራችን ብቻ፣ ህመማቸውን መስማታችን ብቻ ፈውስ ሊሆናቸው ይችላል። ማዳመጥ መቻላችን ብቻ ሰዎችን ከጭንቀታቸው ሊያወጣቸው ይችላል። ስለዚህ አንዳንድ ጊዜ ሰውን መስማት መልመድ አለብን። ጭንቀታቸውን መጋራት መልመድ አለብን። የሚያናግረው ሰው አልነበረም፣ የሚያወራው ሰው አልነበረም፣ የውስጡን ጭንቀት የሚጋራው ሰው አልነበረም። ስለዚህ ነው ጌታ ካሉት ሰዎች ሁሉ ወደ እርሱ ቀርቦ ሲጠይቀው ብሶቱን የተናገረው። ሰው የለኝም ነው ያለው። ሰው የለኝም፣ መዳን ፈልግ ነበር ነው የውስጡ ጭንቀት፣ የውስጡ ህመም ይሄ ነው። ሌሎቹ ቀድመውኝ ወደ ባህሩ ይገባሉ፣ ወደ ጸበሉ ይገባሉ። በዚህ ውስጥ የጸበልን ፈዋሽነት እንመለከታለን። በጸበል ውስጥ የእግዚአብሔር ኃይል እንደሚገለጥ እንመለከታለን። ለዛ ደግሞ የኛ ሃይማኖት የኛ ማመን እንደሚያስፈልግ እንረዳለን። ጌታ ይሄ ሰው እንዲህ ባለው ጊዜ የመለሰለት መልስ ተነስ፣ አልጋህን ተሸክመህ ሂድ ነው ያለው። አልጋህን ተሸክመህ ሂድ። ያን ሰዓት 38 ዓመት ሙሉ በሽተኛ የነበረው ሰው ጌታ አልጋህን ተሸክመህ ሂድ ባለው ቅጽበት አልጋውን ተሸክሞ ሄደ። ተሸካሚው የነበረውን አልጋ እርሱ ተሸክመው፣ ይዞት የነበረውን አልጋ እርሱ ያዘው። ከአልጋው በላይ ነበረ፣ አሁን ግን አልጋውን ከሱ በላይ ያደረገው።
ይዞት የነበረውን እርሱ ተሸክሞ መሄድ ጀመረ። ይሄ ተአምር የተደረገበት ጌታ ይሄን ሰው እንዲህ ካለ የብዙ ዘመናት መከራ ያወጣበት ዕለት ቀዳሚት ሰንበት ነበረች፣ የአይሁድ ሰንበት የምትባለው ማለት ነው። አልጋውን ተሸክሞ ሲሄድ ፈሪሳውያን፣ የአይሁድ መምህራን ሕጉን ሳያከብሩ ስለ ሕጉ እንጨነቃለን የሚሉት ተመለከቱት። ዛሬ እኮ ሰንበት ነው፣ አልጋህን ተሸክመ ልትሄድ የፈቀደልህ ማን ነው? ሰንበትን ሽርሃል አሉት። በሰንበት በጎ ማድረግ ተፈቅዷል። በጎ ማድረግ ተፈቅዷል። እነዚህ ሰዎች ግን ፈሪሳውያን ግን ግብዞች ናቸውና አስመሳዮች ናቸውና መዳኑ ሳያስደስታቸው አልጋውን መሸከሙ እርሱ እልል ብለው እግዚአብሔርን እንዲያመሰግኑ ሳያበቃቸው ለምን አልጋህን ይዘህ ሄድክ አሉ። ምቀኝነት እኮ ነው። ዛሬም አንዳንድ ሰዎች አሉ በሰዎች መዳን፣ በሰዎች ማግኘት፣ በሰዎች መክበር፣ በሰዎች ከፍታ የሚያዝኑ የሚበሳጩ፣ ለምን እነሱ ይሄን አገኙ የሚሉ፣ ለምን እነሱ ከደያቸው ተፈወሱ፣ ለምን እነሱ ከፍ አሉ፣ ለምን ሞላላቸው፣ ለምን ደስ አላቸው፣ ለምን ሳቆ ብለው በምቀኝነት የሚናገሩ፣ እግዚአብሔር ስላደረገላቸው ከማመስገን ይልቅ ለምን ተደረገላቸው ብለው በክፋት የሚናገሩ፣ ለእግዚአብሔር የተቆረቆሩ መስለው የውስጥ ክፋታቸውን የሚገልጡ ሰዎች ፈሪሳውያን እንደዛ ነበሩ። ለሕገ እግዚአብሔር የተቆረቆሩ መስለው ክፋታቸውን የገለጹ ናቸው። ግን እነሱ ብቻ አይደሉም። የዳነውም ሰውዬ ችግር ነበረበት። አዎ አይሁድ ሰንበትን ሽርሃል ብለው እንዳይከሱት፣ በሸንጓቸው እንዳያቆሙት፣ እንዳይፈርዱበት ስለፈራ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ፣ እኔ አይደለሁም የተሸከምኩት አለ። ኃላፊነቱን ከራሱ አወረደ። አዎ ድኛለሁኝ፣ ስለ ዳንኩኝ ተሸከምኩት፣ አሁን ቆሜ የእናንተን ፍርድ መቀበል እችላለሁ ብሎ በሙሉ ልብ ፊታቸው አልቆመም። አሁን እኮ ቆሟል፣ በእግሩ መሄድ ችሏል። አልጋው ላይ የነበረ ሰው ነው። ይህ የተሸከመኝን አልጋ ተሸክሜዋለሁኝ፣ መንቀሳቀስ ችያለሁ፣ ሰው ያልነበረኝ እናንተ መካከል ቆሜ መናገር ችያለሁ፣ ለዚህ ያበቃኝ ብሎ ማመስገን አልቻለም። ወደ ራሳችን እንመልከት እስኪ። ከተደረገልን ነገር አንጻር ያመሰገንን ስንቶቻችንን? ይህንን ስንል አንዳንዶች ምን ተደረገልኝ ብለን ጥያቄ ውስጥ እኮ ምንገባለን። አሁን በጤና ሆነን ይህን መስማታችን፣ የተሰጠንን አየር መተንፈስ መቻላችን፣ ትናንት አልፎ ዛሬ ለእኛ መጨመሩ፣ ይህ እኮ ድል ነው። እግዚአብሔር ያደረገልን ነገር እኮ ነው። በተደረገልን ነገር ማመስገን አለብን። ስናመሰግን የጎደለው ይሞላልናል፣ ያጣነውን እናገኛለን። በጎደለን ነገር ባጣኑ ነገር ስንማረር የነበረንም ነገር እናጠዋለን። የሚያማርር ሰው ያለውን ነገር ያጣል። አመስጋኝ ሰው የጎደለው ይሞላለታል። ስለዚህ አመስጋኞች ልንሆን ይገባናል። በተደረገልን ነገር ዘወትር ማመስገን፣ ዘወትር አመስግኑ ተብለናል። ቅዱስ ጳውሎስ እንድናመሰግን መክሮናል፣ አስተምሮናል። ይሄ ሰው ማመስገን አልቻለም። ካለማመስገኑም በላይ ከሳሽ ሆነ። ያዳነኝን ላመሰግነው ይገባል ማለት ሲገባው ያዳነኝ አልጋህን ተሸክመ ሂድ ብሎኛል አለ። ማን እንዳዳነው እንኳን አላወቀም። እንደዛ አይደል ሊሆኑ? እኛስ ማን ሕይወት እንደሰጠን፣ ማን ሰው አድርጎ እንደፈጠረን፣ ማን እንዳከበረን፣ ዘመንን፣ ዕለትን፣ ሰዓትን፣ ደቂቃን ማን እንደጨመረልን የዘነጋን፣ በራሳችን ጥበብ፣ በራሳችን ዕውቀት፣ በራሳችን ስልጣን፣ በራሳችን ገንዘብ የምንኖር የሚመስለን የፀጉራችንን ቁጥር እንኳን የማናውቅ ደካሞች፣ ድካማችንን ያልተረዳን የእግዚአብሔርን ጥበቃ የእግዚአብሔርን ካህሊነት መግቦት የረሳን ብዙዎች ነን። እግዚአብሔር ከዚህ ድካማችን ያውጣን። ይሄ ሰው በዚህ ድካም ውስጥም ነበረ። ማን እንዳዳነው እንኳን አላወቀም። ኋላ ወደ ኢየሩሳሌም ሲመጣ ጌታ ራሱ አገኘውና አንድ ነገር ነገረው። ያዳነው ጌታ ድጋሚ አገኘው፣ አልተወውም። አንድ ያድኛለሁና የራሱ ጉዳይ አላለውም። አሁንም አገኘው። አንተ ሰው አለው፣ ከዚህ የባሰ እንዳያገኝህ ዳግም ኃጢአትን አትስራ አለው። በዚህ ውስጥ የደዌውን ምክንያት ገለጠለት።
38 ዓመት ሙሉ ባልጋ ላይ ተቆራኝቶ እንዲኖር ያደረገው ለዚህ በሽታ የዳረገው ነገር ምን እንደሆነ ገለጠለት። በደል ነው፣ ኃጢአት ነው፣ አምላኩን እግዚአብሔርን ማሳዘኑ ነው። ስለዚህ የንስሐ ነገር ነገረው። ዳግም አትበድል፣ ተመለስ አለው። ንስሐ ኃጥኡን ጻድቅ፣ ዘማውን ድንግል፣ የበደለውን እንዳልበደለ ታደርጋለች። ስለዚህ ዳግም ደዌ እንዳይገጥምህ፣ እግዚአብሔር እንዳይፈርድብህ ኃጢአትን አትስራ፣ ዳግመኛ አትበድል አለው። ያን ሰዓት ማን እንዳዳነው አወቀ። የንስሐ ልብ አልነበረውም ይሄ ሰው። ዳግመኛ አትበድል ብሎ ጌታ ሲነግረው እየሮጠ ሄደና ያዳነው ማን እንደሆነ ነገራቸው ለአይሁድ። ያዳነኝ አልጋዬን ተሸክሜ እንዲሄድ ያደረገኝ የናዝሬቱ ኢየሱስ ክርስቶስ ነው አለ። ማመስገን ሲገባው፣ በእግሩ ፊት መውደቅ መንበርከክ ሲገባው ያንን ማድረግ አልቻለም። ከሳሽ ሆነ። አባቶች እንደሚያስተምሩን ኋላም በጲላጦስ አደባባይ ጌታን ሊፈርዱበት ለፍርድ ሲያቆሙት ሰንበትን ሽሯል የሚለውን ክስ እንዲጸናበት ምስክር ሆኖ የቀረበው ይሄ ሰውዬ ነው። ምስክር ብቻ አይደለም የሆነው፣ ጌታን በእጁ በጥፊ መቶታል። እጁም ከጥቅም ውጭ ሆኗል። ያዳነውን ጌታ የተማታ ውለታ የረሳ ማመስገን ያልቻለ ደካማ ሰው ነው። በዚህ ዕለት ቤተ ክርስቲያን ይህንን የወንጌል ክፍል አንብባ እኛም ውለታ ረሺዎች እንዳንሆን ከዘላለም ደዌ ከሲኦልም ፍዳ ከመከራ ያዳነን በሞቱ ሞታችንን ደምስሶ ሕይወት የሰጠን ጌታን አክብረን በጥምቀት ልጆቹ አድርጎ አባት ብለን እንድንጠራው ስልጣን የሰጠን አምላክን አመስግነን ሕጉን ትእዛዙን ጠብቀን ንስሐ ገብተን ከሥጋ ከነፍስ ደዌ ተፈውሰን ቅዱስ ሥጋውን ክቡር ደሙን ተቀብለን የእግዚአብሔርን ውለታ ሳንረሳ በሃይማኖት ጸንተን ሕጉን ትእዛዙን አክብረን እንድንኖር ቤተ ክርስቲያን ታስተምረናለች። ውለታ ራሾች እንዳንሆን ሰው ሆነን ከተፈጠርንባት ዕለት ጀምሮ እስካሁን ድረስ የተደረገልን ነገር እናመስግን። አሁን ይሄን ትምህርት በምንሰማበት ሰዓት እንኳን እግዚአብሔር ያደረገልን ነገር እናስብ። በሕይወታችን በሕይወተ ሥጋ ስንኖር ደስታን ከሚሰጡን ነገሮች አንዱ ባለን ነገር ማመስገን መቻል ነው። ባለን ነገር ማመስገን፣ የተደረገልን ነገር አስበን ማመስገን ወደ ክፋት ወደ ውድቀት ከሚወስደን ዳግም በደል ራስን መጠበቅ ተገቢ እንደሆነ ቤተክርስቲያን ታስተምረናለች። ስለዚህ ይህች ሰንበት መጻጉዕ ተብላ ተሰይማ በዚህ ዕለት ክርስቶስ የፈወሳቸውን ቤተክርስቲያን ገልጣ ታስተምራለች። በሰንበትም ከነፍስ ደዌ እንድንፈወስ ቃል እግዚአብሔርን መስማት፣ ምስጢራት ቤተክርስቲያንን መካፈል፣ በቤተክርስቲያን መገኘት እንደሚገባን ከዛም ባለፈ ደግሞ እንደ መጻጉዕ ውለታ ረሺዎች ሳንሆን የእግዚአብሔርን ውለታ አስበን በማመስገን ጸንተን እንድንኖር ቤተክርስቲያን ታስተምረናለች። በዚህ ጸንተን እንድንኖር አምላክ ቅዱሳን እግዚአብሔር ይርዳን፣ ይቆየን። ለእግዚአብሔር ፈቃድ በቀጣይ ደግሞ ደብረ ዘይት ይባላል 5ኛው ሳምንት። ስለሱ ደግሞ በቀጣይ ጊዜ እንማማራለን። ይቆየን። ቅዱስ